ደውዬላለሁ ይሄ ከእግዚአብሔር ነው ብያለሁ ከኔ አይደለም በመስመር ላይ ከአንዳንድ ፕሮፌሰሮች ጋር እንገናኝ ነበርና ጠቅሰጠሽን አይደል ምናምን ነገር ተብያለሁ የማህበረሰባችንን ህመም ባንፈታው እንኳን ሙሉ በሚዲያ አይቻለው በጣም አድናቂ ነኝ ጀግና ነህ ምናምን አለና ወደ ቢዝነሱ ላይ ያለው የትራንስፓረንሲ ችግር ገቨርንመንት ላይ ያለው የትራንስፓረንሲ ችግር ድሮ ዝም ብሎ ዲግሪ አድለን እኛ ዩኒቨርሲቲዎች አሁን ገበያ ውስጥ እንዴት እንሰብስበው አንድ ሰው ልቡ ኩላሊቱ ሳምባው አዘም ታይም ፌል ያደርጋሉ እኛም ሀገር አሁን ብዙ ፌለራችን ተመልካቾቻችን ከዶክተር ለጤናህ እጅጉ ጋር በድጋሚ ተገናኘን የኑስ መሐመድ ነኝ እነሆ እንግዲህ ሁለት የሚገርሙ ቃለ መጠይቆችን ወደ እናንተ ካደረስን በኋላ እየመጣ ያለው ግብረ መልስ በጣም ደስ ይል ነበር እሱን አስመልክቶ እንግዲህ ዶክተር ለጤናህ እጅጉም ብዙዎቻችሁ ባነሳችሁለት መሰረት ማመስገን የሚፈልጋቸው ሰዎች አሉ እንዲሁም ደግሞ የእናንተ ኮሜንቶች ላይ የተወሰነ ሪአክት ማድረግ ያስፈልጋል ዛሬ እንግዲህ እንደባለፈው በርካታ ጉዳዮችን የምናነሳበት ጊዜ ባይኖርንም ነገር ግን በተወሰነ ደረጃ ደግሞ ያሉት ነገሮች ላይ ትንሽ ግልጽነትና እንዲሁም ደግሞ ትንሽ ሪአክት ማድረግ ስለሚያስፈልግ ዶክተር ለጤናህ እጅጉን ከባህር ዳር እንደመጣ ለመሆኑ ከባለፈው ዝግጅቶች ምን ግብረ መልስ አገኘ ምን ተሰማህ ብለንም ጋብዘነዋል ካጠገባችን ነው አብረን እንሆን ስፖንሰሮቻችንን ኤምኤች ፈርኒቸርን እናመሰግናለን እንዲሁም ደግሞ ሜሪት ፕሮፐርቲስን መርካቶ ተክለ ሃይማኖት የሚገርሙ ሱቆችን እያዘጋጀ ነው እነሱንም እጅግ በጣም አድርገን እናመሰግናለን ቆይታችን ይቀጥላል በመርካቶ ተክለ ሃይማኖት የንግድ ስኬቱን የሚያረጋግጡባቸው ሱቆችን በታላቅ ቅናሽ ይዘን ቀርበናል ከ440 ሺህ ብር ቅድመ ክፍያ ጀምሮ በ11 ካሬ በ16 ካሬ በ22 ካሬ እና በ32 ካሬ አማራጮች እንዲሁም ለሱፐርማርኬት ለስቶርና ለሌሎች አገልግሎቶች ከ100 ካሬ ጀምሮ ሰፊ ምርጫዎች አሉን ምንም አይነት የጋራ መጠቀሚያ ኮመን ኤሪያ ክፍያ ባለመኖሩ ለገዙት ካሬ ብቻ በመክፈል ተርፋማ ይሁኑ ከ2.2 ሚሊዮን ብር ሙሉ ክፍያ ጀምሮ የሱቅ ባለቤት መሆን ይችላል በንግድ ማዕከልነቱ ወደር የማይገኝለት ተክለ ሃይማኖት ላይ ዛሬውን ኢንቨስት ያድርጉ ዶክተር ለጤናህ እጅጉ እንግዲህ አሁንም ከባህር ዳር እንደመጣ አግኝቻለሁ ያው በስራ ጉዳይ እዚህም እዛም እያልክ ነው ያለው ለጊዜውና ከዚህ አንፃር በቃለ መጠይቅ ውስጥ በሁለቱም ክፍል አንደኛ እንደ ተመልካች በርካታ ተመልካች ላያቸው በጣም ደስ ብሎኛል አመሰግናለሁ ተመልካቾችን ከዛም ባሻገር ደግሞ በርካታ አስተያየቶች መጥተዋል እነሱ አስተያየቶች ላይም አንዳንድ ነገር ማለት ያስፈልጋል እንዲሁም ደግሞ እኔ ሳታመሰግነኝም ያሉ ያው እንደቀልብ ቢሆንም አንዳንድ ሰዎች አሉና እሱን ማስመልክተን አንተም ደግሞ አይ አንዳንድ ነገር ማለት አለብኝ ብለሃል የኔን ጥያቄ ማስመልክቶ ስለዚህ ዛሬ በድጋሚ ስለተገናኘን ደስ ብሎኛል እንኳን ተገናኘን በጣም አመሰግናለሁ የኑስ እንግዲህ በጣም የሚገርም ኢንተርቪው እኔ ከአቅሜ በላይ የሆነ ኢንተርቪው ነው በእውነት ኢቭን ኢንተርቪውን ካየው በኋላ ደውዬላለሁ ይሄ ከእግዚአብሔር ነው ብያለሁ ከኔ አይደለም ኢቭን የተናገረው ምን ያደለው እግዚአብሔር በእኔ ላይ አድሮ ተናገረ ብዬ ነው ምክንያቱም እኔም ራሴ ቁጭ ብድግ ብዬ ያየሁት ኢንተርቪው ነው እንደ ኳስ ልክ በጣም ሎያል ደጋፊ እንደዛ እና እንዴ ሳንዘጋጅ ያለ ኢንተርቪው ግን እንደውም ምንድነው የተባባልነው ግባ ተባባለን አይደል የገባ ነው አዎ ዛሬ ኢንተርቪው ላደረገ ትናንት ደውዬ አንዳንዴ ጥሩ ስራ አለ ነገ ኢንተርቪው ላደረገ እንደ ዛሬ ማታ ደውዬ ነገ ኢንተርቪው እናደርጋለን ተዘጋጅ ነው ቆያ እንደውም ምን አልከኝ አንዳንዴ ጥሩ ስራ the most successful ስራዎች ብዙ ሳይታቀዱና ዝም ብሎ በአጋጣሚ የሚሆኑ ነገሮች ናቸው እንደውም ብዙ አቀዳባቸው ፌል ብታረግባቸው ብዙ እንትኖች አሉ እና የሚገርም ኢንተርቪው ነበረ ለኔም ለኦዲየንሱም በጣም አመሰግናለሁ እንግዲህ ኢቭን ሪአክሽኑን ልንገርህ ባንክ ስገባ አሁን እዛ ባህር ዳር ያለው አቢሲኒያ ባንክ ስገባ በቃ ሰው ሁሉ ዶክተር እዚህኛው እንትን ምናምን አይተናል አይደል ምናምን ግራ ይጋባሉ ያዩኝና ሪሊ አይተናል አላየንም አይታችሁኛል ምናምን ይያልኩን ኮንፈርሜሽን እሰጣለሁ የሚዲያን ፓወር ራሱ ያየሁት ኢቭን እንደው በዚህ አጋጣሚ አንድ ጓደኛ አንተ ኮን ሴሌብሪቲ ስለሆንክ መነጽር ጥቁር መነጽር ማረግ አለበት ምክንያቱም መንገድ ላይ አሁን እኔ ሳልፍ ባይ ዘ ዌይ ሰው ኖቲስ ያረጋኛል ባህር ዳር ሆነ አዲስ አበባም ትክክል ራንደም ቦታም ስትሄድ አይተናኝ አብረን ከኢንተርቪው በኋላ ገብተን ነበር የሆነ ቦታም ሳለመብላት መጡና ሰዎች ዶክተር ለጤናህ በጣም የሚገርም ቃለ መጠይቅ ነበር በጣም ደስ ብሎ ነበር አሉና ከዛ እሱን ያደረገኝ ስላቸው እሱን አናቆማሉ ኢቭን መመስከር አለብን አንድ ቤት ልንበላ ገባንና ገና ቁጭ ከማለታችን
በሚዲያ አይቻለሁ በጣም አድናቂ ነኝ ጀግና ነህ ምናምን አለና ወደው በጣም የሆነ ሂሳብ ከፍሎ ጋብዞን በቃ 10 ጊዜ ይጨብጠናል ኢቭን ማውራት ፈለገ ምናምን ነገር እና የሚዲያ ፓወር እኔ በጣም እውነት ትልቅ መሳሪያ ነው ሚዲያ ማለትና በዚህ አጋጣሚ ከውዷ ባለቤትህ ከአማረችና እንዲሁም ደግሞ ከልጆችህ ጋር ደረሰ ቃለ መጠይቃችን መልእክታችን ሲደረሰ በጣም ያንተ ቃለ መጠይቅ በኔ ትዳርና በቤቴ ላይ ያለው ተጽዕኖ ልነግርህ አልችልም እንደው ማለት በጣም ነው ባለቤቴ ፕራውድ የሆነች በኔ በቃ አንተ ስትናገር መላጫፍ ነህ በቃ እንደዚህ ማለት በቃ ገርሟታል በቃ ኢቭን እስካሁን አንዳንዴ ታየዋለች ትከፍተዋለች በጣም ደስ ይላል በጣም በቃ ይገርማታል ለራሷ ኩራት ነው የሆንኳት ሰፈሩም አካባቢ ኢቭን እንደው እኔም በትክክል የማያውቁኝ ሰዎች ምናምን በጣም ብዙ ዳውት ክሊር ነው ያደረኩት ለጤና እንደዚህ አይነት ሰው ነው እንዴ ምናምን በጣም የሚገርመው ደግሞ በጣም ብዙ ሰው በቴሌቪዥን በስነ ስርዓት ከልጆቹ ከቤተሰቦቹ ጋር ቁጭ ብሎ ነው የሰማኝ በጣም ብዙ ስክሪንሻት ይላክልኝ ነበር እያየን ነው ሚስትን እንደዚህ ማድነቅህ እንደዚህ አይነት ባል የት ነው ያለው ምናምን እየተባለ እኮ ነው የሚደወልልኝ ትብለ እኮ ምርጫ አይነሽ ነው ያልካት ማለት ሚስቱን ወድሻለሁ አድንቅሻለሁ ምናምን የሚል ባል ብዙ የለም መሰለኝ ኢትዮጵያ ውስጥና አንተ ህንድ ሀገር ተምረህ ስለመጣህ ነው ብየላስብ ወይስ አውሮፓን ማለምንም ስለዞርክ ነው እንደዚህ እኔ ያው ኦነስት ሪፍሌክሽን እንጂ አበሻኮ ብዙ ጊዜ በግልጽ ያለውን ሰው አያደንቅም ሚስቱን ባለቤቱን አያደንቅምና ያንተ ከብዙ ባለቤቴ በኔ በጣም ኮርታለች በጣም እኔ ብቻ እንጃ የሰው ልጅ ስኬት ደግሞ ከቤቱ ነው የሚጀምረው ከናቱ ከአባቱ ከሚስቱ ከቤት ነው የሚጀምረው በታይ ጥሩ ሰዎች ነን የምትሉ ሰዎች መጀመሪያ ከቤት ከዛ በኋላ ያልጠበካቸው እነማን ደውለውልህ እነማን አስተያየት ሰጠው አይስም ባንጠቅስም ያልጠበካቸው ሰዎች አገኘው ወይ በኮሜንት ላይ ምክንያቱም እስከሚደክመን ድረስ ነው ያየነው ያነበብነውና ያልጠበካቸው ሰዎች አልገጠሙህም ወይ ከየትኛው ቦታ ወይም ከየትኛው ኤሪያ ላይ ምን አይነት ነገሮች ገጠሙ የሚለው ላይ የተወሰነ ሪአክት ብታረግበት እኔ እንደውም ኢንተርቪው ምንድነው ያሳካው ነገር ቢባል እኔ የሚመስለኝ አንደኛ እኔን ክላሪፋይ ያደረገ ይመስለኛል የኔን አቋምና የኔን ስታንድ ባይዘይ እኛ እንግዲህ አሁን በግልጽ ልናገር ያው ሶሻል ሚዲያ ላይ ስትውል በተለይ ፌስቡክ ላይ ምናምን አክቲቭ ስትሆን ቁም ነገር የሌለህ ዋዘኛ ምናምን አርገው የመሳል ቴንደንሲ ያለ እኛ ሀገር ላይ በጣም ሶሪ ቱ ሰይዛት እንጂ ሪሊ ለህዝብ የምትቆረቆር ትላልቅ ተቋማት ለመገንባት ለተቀን ምሰራ ኔትወርክ የምታረግ ጥናት የምታጠና ዕውቀት ያለ ምናምን ሰው ሁሉ አንመስላቸውም ሶሪ ቱ ሰይዛት አንዳንዶቹ ማለት ነው ግን አሁን በዛ ኢንተርቪው የኔ ኢሜጅ ራሱ ኢቭን ብዙ ሰዎች ለኔ ያላቸው መልከታ ተቀይሯል ለጤና እንደዚህ አይነት ሰው ነው እንደዚህ አይነት ቁም ነገረኛ ነው እንደዚህ አይነት አዋቂ ነው እንደዚህ አይነት ኢቭን እንደው ከሶሻል ሚዲያ ራቅ ብሎ ለህዝብ የሚጠቅሙ ትላልቅ ፕሮጀክቶች ያስባሉ ወይ እንደዚህ አይነት ኢቭን ወደ ሃይማኖቱ ሲጠጋሉ ወይ ብቻ የኔን ፐርሰናል ኢሜጅ አስተካክሎታል ሁለተኛ ያው ብዙ ሲወቅሱኝ የነበሩት በአማራ ባንክ እንዲያረከው ምንም በለለንበት ስባል የነበረውን በስሱም ቢሆን ክላሪፋይ አድርገናል ባይዘይ ያው ሴንሲቲቭ ኢሹም ስለሆነ ዲፕ ከዚህ በላይ ዲፕ መግባት አልችልም አንደኛ ኮድ ኦፍ ኮንዳክት አለ ራስን የቻለ ደግሞ እንትንም ያስፈልጋል ራስን የቻለ እኔን ጠይቀውኛል ለምንድነው በዚህ ጉዳይ ላይ ዲቴል ያልጠየቀው ዲቴል አሁን አስተውል ነበርና ያው በሚዲያ እንትን ላይ አሰራ ላይ ብዙ ጊዜ ስለ አማራ ባንክ ዲቴል ይነሳ ከተባለ ወይም ስለ ማንኛውም ባንክ ይነሳ ከተባለ ወይም ዲቴል ይሰራ ከተባለ ራስን የቻለ አካሄድ መንገድ ስራ ሪሰርችም ስላለውም ጭምር ብቻ ግን ሰዎች በዛ ተቋም ውስጥ ሲያልፉ የነበራቸውን ትዝታና ሚና ማንሳታቸው በአንድም በሌላ መንገድ ጠቀሜታ አለው ከዛም ባሻገር ደግሞ አሁን ምን ላይ ነህ የሚለውን ነገርም ለማሳየት የመጣ እንትን እንደሆነ እንዲረዱት እኔ ባላንስድ ነው ብዙ ጊዜ ኦፒኒየን ስሰጥ አንደኛ ባንኪንግ ሴክተር ከዚህም በፊት እንዳልኩት ሴንሲቲቭ ሴክተር ነው ዝም ብሎ የባንኩ ገመና ወይም ኢሹ ዲቴልስ ገብተህ የምትፈተፍትበት በሚዲያ አይደለም የራሱ የሆነ አካሄድ አለው መነሳት ያለበትን ፖዚቲቭንም አንዳንድ ችግሮችን የሚመስሉ ነገሮችም ከላይ አንስቻለሁ ከዚህ የበለጠ ዲቴልስ የሚፈልግ ሰው ካለ ኦብቪየስሊ ያው ፕሮፐር ፕሮሲጀር ነው ተከትሎ የሚሄድ እንጂ በሚዲያ ላይ የሚነገር አይደለም ግን በቂ ከቨሬጅ ሰጠናል የኔንም ፐርሰናል ስታንዲንግ ምን ያህል በባንኩ ላይ ያው ብዙ አስተዋጽኦ እንዳረግ
ከዛም በኋላ እንደወጣ አሁን ደግሞ ሌላ ቦታ እንዳለው ምናምን ክሊር አድርጌያለሁ። አይ ቲንክ ለብዙ ሰው ክላሪፋይ ያደረገ ይመስለኛል። ተረድቶናል ብዙ ሰው ብያስባለሁ። በተለየ መንገድስ ያልተረዱ አይነት ኮሜንቶች ወይም የተለየ አስተያየት አብዛኛው አድናቆት ነው 90% በላይ ማለት እንችላለን። በተለየ መንገድስ የገጠመው አሉ? በስልክም በምንም የደረሰው አሉ? እንደው ምናልባት ትንሽ ያንጫጫ ብዬ ያሰብኩት የዩኒቨርሲቲ ፕሮፌሰሮች ራንክ አሰጣጥ ያወራሁት ነገር እኛም ዩኒቨርሲቲ አካባቢ መንጫጫት ፈጥሮ እንደነበረ ሰምቻለሁ። ያው ሰማሁ ነው አክቹሊ ምንድነው እሱን ትንሽ ላብራራው። እንግዲህ የኔን ፐርሰናል ኦፒኒየን ነው ባይዞ እየተናገርኩት እንጂ የኔ ህግም አይደለም ዩኒቨርሲቲው የሚከተለውም አይደለም። እኔ ቢሆን ብዬ ያሰብኩትን ነው። ለኔ ፕሮፌሰርሺፕ በጣም ከባድ ማዕረግ ነው በአካዳሚክ ራንክ ልክ የመጨረሻው ማለት ነው። እና አንድ ሰው ፕሮፌሰር ከመሆኑ በፊት ጠብ ያለ ታንጀብል የሚዳሰስ የሚጨበጥ በቃ ቪዚብል የሆነ ለማህበረሰብ መለወጥ በዛ ሙያ ማለት ነው አስተዋጽኦ ማድረግ አለበት ብዬ አምናለሁ። ይሄ ፐርሰናል ፊሎሶፊ ነው። ሀገርም የሚቀየረው እንደዛ ነው ብዬ ስለማመን ነው። ይሄ ከራሴ ነው እንጂ እኔ ከሌላም ሀገር ኤክስፒሪየንስ ምናምን ሳይሆን ትምህርት ያው ለለውጥ ነው የሚያስፈልገው። ማን ለማህበረሰብ ለውጥ፣ ለራስና ለማህበረሰብ ለውጥ ብዬ እንዳብራራሁት ይሄ ፐርሰናል ኦፒኒየን ነው። ትንሽ ራዲካል ነው ይህ አቋም። ብዙ ሰዎችን በተለይ ዩኒቨርሲቲ አሁን የሚያድጉና ማደግ የሚፈልጉ ሰዎችን ምን ቅዠታ ምን ያወራል ምናምን የሚያስብል ነገር ነው እና ብዙ ክርክር አስነስቶ ነበረ። ግን በጣም ደስ የሚለው ያምኑበታል፣ የኔን ኦፒኒየን ያምኑበታል። ግን አንድያውን ትንሽ መስመር የሳተ ኦፒኒየን አይነት ነገር ተደርጎ የኔ ሐሳብ ደጋፊም ነበረው ተቃዋሚም ነበረው። ስቲል ግን የሚቃወሙት ሰዎቹ የኔን ሐሳብ ያምኑበታል። እኔም የነሱን ቻሌንጅ እረዳለሁ። ኢቭን ዩኒቨርሲቲ ውስጥ አሁን ባህር ዳርም ስለነበርኩኝ በመስመር ላይ ከአንዳንድ ፕሮፌሰሮች ጋር እንገናኝ ነበርና ጠቅሰጠሽን አይደል ምናምን ነገር ተብያለሁኝና ከዛ ያምኑበታል። ግን ቻሌንጁን ልናገር በዚህ አጋጣሚ ኢትዮጵያ ውስጥ ባይዞይ እያንዳንዱ ሙያ ለማህበረሰብ ይጥቀም ብለን ስናስብ ችግሮች አሉ። ለምሳሌ አንድ ሰው በሆነ ኤሪያ በፊዚክስ በኬሚስትሪ ወይም በሳይንስስ ሪሰርች ይሰራል። ከዛ ያን ሪሰርች ያሳትመዋል። ከዛ የዛ ሪሰርች ውጤት ወደ ተግባር ይቀየር ሲባል የዩኒቨርሲቲ ኢንዱስትሪ ሊንኬጅ የሚባላል ዩኒቨርሲቲውን ከተግባሩ ጋር ማገናኘት ያ በራሱ ሪሶርስ ይፈልጋል፣ ኢንፍራስትራክቸር ይፈልጋል፣ የህግ ማዕቀፍ ይፈልጋል፣ ሰፖርቲቭ ኤንቫይሮንመንት ይፈልጋል። የለም ያ ኤንቫይሮንመንት በሌለበት መምሩን ወይም አሳታሚ ሪሰርች የሚሰራውን ሰው በግድ የምርምር ውጤት ወደ ተግባር ካልተቀየረ ፕሮፌሰር አትሆንም ማለት ብዙ የሚያስኬድ አይደለም በእኛ ሀገር ነባራዊ ሁኔታ። ስለዚህ ሰፖርቲንግ ሲስተም እና ኢንፍራስትራክቸር፣ አሰራር፣ ኢንሴንቲቭ ሲስተም፣ ህግ ምናምን ሁሉ ይፈልጋል ምርምርን ወደ ተግባር ለመቀየር። አንዳንዶቹ ምርምራቸውን ወደ ተግባር መቀየር የማይችሉት ከአቅማቸው በላይ በሆነ ችግር ምክንያት ስለሆነ ስለዚህ ያ ወርክአውት ስለማያደርግ ነው ቨርቲካል ግሮዙ አሁን በማሳተም ምናምን በአብዛኛው ፕሮፌሰርሺፕ የሚሆንበት። ስለዚህ ሐሳቡ መነሳቱ ጥሩ ነው። ኢቭን ባይዞ በዚህ ኤሪያ ላይ ፓናል ዲስከሽን ሁሉ እንዲካሄድ እንደውም በዚህ አጋጣሚ ባህር ዳር ዩኒቨርሲቲ የፕሮፌሰሮች ፎረም የሚባል የባህር ዳር ዩኒቨርሲቲ የፒአር ኃላፊው ግርማው ኮንታክት አድርጎኝ እዛ ፕሮፌሰሮች ፎረም ላይ ሐሳብን ታቀርባለህ ሁሉ ብሎኝ ነበር። ያ ፎረም ይካሄድ አይካሄድ አላውቅም። ፕሮባብሊ ወደፊትም ይሄ ፎረም መካሄዱ አይቀርም። ባጭሩ ምንድነው ትምህርት ትርጉም እንዲኖረው መደረግ አለበት። ትርጉም የሚኖረው ደግሞ የራስንም የማህበረሰብን ህይወት ሲቀይር እንጂ ዝም ብሎ በማሳተም ብቻ ወይም ኮንፈረንስ በመሳተፍ ብቻ ቨርቲካል ግሮዝ ማድረጉ ብዙ ሴንስ አይሰጥም ከሚል ነው እንጂ በዚህ አጋጣሚ ደግሞ የሰዎቹን ድካም ለማሳተም ባይዞ የሚለፋውን ልፋት እኔ ስለማቀው እኔም ያው አሳተም ስለማቅ ማለት ነው የሰውን ድካም ዲስክሬዲት እያረኩ እንዳልሆነ እንድትረዱኝ ይፈልጋለሁ። ግን ደግሞ ምርምሮች ታትመው ሸልፍ ላይ ተቀምጠው የማህበረሰቡ ህይወት ግን ስቲል ካልተቀየረ ያ ምርምር ዋጋ ያጣል የሚል ሐሳብ ነው ያለኝ። በእርግጠኝነት ሆት ኢሹ ነበረ፣ ብዙ ደጋፊ ያለው የሚቃወሙትም አሉ። ኢንፍራስትራክቸር ኢኔብሊንግ ኢንቫይሮንመንት ይፈልጋል። በእርግጠኝነት ይሄ ትምህርት ሚኒስቴርም ውስጥ ይብን እንደዚህ አይነት ሐሳቦች ገብተው አጠቃላይ የዩኒቨርሲቲ ሪሰርች እና ኢንዱስትሪ ሊንኬጅ ወደፊት ፍሬምወርክም ምንም የሚወጣለት ይሆናል።
ዞሮ I raised a very valid point ቫሊድ የሆነ ፖይንት ነው። ትንሽ ያው መቼም ውስጥ ለውስጥም ሲወራ ነበር የዚህ ሀገር ሪሰርቾች ምን ያደርጋሉ ምናምን እየተባለ ብዙ እንባል ነበር ከዲግሪም በማስተርስም በሌሎችም ዘርፎች ያሉትና ይመስለኛል ሐሳቡ አከራካሪ ነው። ሁላችን ደግሞ መስማማት የለብንም። ግን ከዛው የሚጠቅመን ነገር የሚመለከተው አካል ወስዶ እስኪ በተጨባጭ እንግዲህ ያው የኛ ሀገር ህዝብና የኛ ሀገር እንዴት እንደምንኖር ይታወቃልና ከዛ አንፃር ትልቅ የሆነ የሚያነቃ ንግግር ነው ብዬ አስባለሁና ድካማችሁን እንረዳለን። እኛም ገና ወደፊት እንሄድበታለን ያለው መንገድ ነውና ነው ያችናት እንግዲህ ዞንሊ ትንሽ እንደው በተቃውሞ ሳይድ የመጣች እንጂ ሌላው እንዳልከው ድጋፍ ነው ያለው እንትን አድናቆት ድጋፍ እንደውም ጥሩ ሰው ነህ ቅን ሰው ነህ ምናምን እኔ እንደውም ያው ከገረመኝ ከኔ ፐርሰናል ባህሪ ልነሳ እኔ ባንተም ኢንተርቪው በመጀመሪያው ፓርት ምንድነው the whole team የኢንተርቪው ዋና መልእክቱ ምንድነው አገር የሚሻገረው በቅንነት ነው የሚላራ በቃ ለኔ እንደዛ ነው የሚገባኝ። በሴራ በተንኮል በሸር በመናምን አገር አይሻገርም። ምናልባት ኩዊክሊ መኒ ልናገኝ እንችላለን ግን መልሶ ይጥለናል። ቅንነትና የዋህነት ጅልነትም አይደለም አገር የሚሻገረው በዛ ዘዴ ነው የሚል መልእክት ነው ያለው እና ብዙ ሰው ቅንነቴን የጥሩነቴን ተረድቶታል። ግን የኔን ቅንነት ብቻ ተረድታችሁ አትቅሩ አድማጮች ፕሊዝ እናንተም ቅን ለመሆን ስሩ ያለዛ ምንም ትርጉም የለውም የሀገር እንደውም ከዛ በኋላ የመጣልኝና አንድ ሐሳብ ልንገርህ የቅኖች ፎረም ሁሉ ማቋቋም ፈልጋለሁ እኔ ቅን የሚባሉ ሰዎችን ኢንተግሪቲያቸው ጥያቄ ውስጥ የማይገባ ሰዎችን የኢንተግሪቲ ጥያቄ የሌለባቸውን ሰዎች በባትሪ እየፈለኩ ነው ፕሊዝ ኮንታክት ሚ አሁንም ቢሆን ፈልጋለሁ ምክንያቱም እኔ ስራዬ ተቋም ማቋቋም ነው አሁንም ሌላ ተቋም ያቋቋም ነው መልቲፕል ተቋማት ነው በአንድ ጊዜ ብዙ ፖርትፎሊዮ ነው ያለኝ ብዙ ድስት ነው ምጠዳው እዛ ድስት ውስጥ ቅን ሰዎችን ፈልጋለሁ ግን በባትሪ ፈልጌ ያጣውት ነገር እናንተን ነው ቅኖችን ከመቶ 5 ሰው አላገኝም ቴስት ባደረግ ኦቨር ታይም አንድ ሰው ኢንቴግሪቲው ቴስት ቢደረግ ለምሳሌ ታማኝነቱ ላንድ 25 አመት ኢንቴግሪቲው ለምሳሌ እኔና የኑስ ቃል ኪዳን ተግባባን እንበል ለምሳሌ ላልከዳ በታመም ልታስታመመኝ ልክ ባልና ሚስት ሲጋባ እንደዛ ነው ባይዘው ቃል የሚገባባው በችግር ጊዜ ላተወኝ ላልተው አይነት ነገር ከዛ በኋላ ግን ከተወሰነ አመት በኋላ ትተወኛለህ የሆነ ጥቅም ስታገኝ ወይ የሆነ ጥፍ ትላለህ ኢንቴግሪቲ ቴስት ወይ እንትን ማለት እንደዛ ነው ለብዙ አመት ቃልን ጠብቀህ ነው ባይዘይ ቃል ከባድ ነገር ነው በቢዝነስም በማንኛውም ሪሌሽንሺፕ ትረስት ኢዝ ቬሪ ኢምፖርታንት በእኔ ንግግር ማስመር የተናገርኩት ትረስት ነው የሚያኖረው ሶሳይቲ ማህበረሰብ የሚኖረው በመተማመን ነው ለእናንተ ጓደኛው ነው በመተማመን ነው ቢዝነስ የሚሰራው በመተማመን ነው ባልና ሚስት የሚኖሩት በመተማመን ነው ኦል ሪሌሽንሺፕ ትረስት ይፈልጋል እና እኛ ማህበረሰብ ውስጥ አሁን ብሮክን የተሰበረው ትልቁ ነገር ትረስት ነው ሰውን በቃሉ አታገኘው ለምሳሌ ከሰዓት ደውልልሃለሁ ብሎ ሳይደውል ይቀራል እመጣለሁ ብሎ አይመጣም ብርን አስገባልሃለሁ ብሎ አያስገባልህም ስራ ሰጣለሁ ብሎ አይሰጥህም አሁን ስልክ ላከልህ ስልክ ቁጥር ላከልህ ብሎ ራሱ አይልክልህ አስሩን ነገር ተቀዶ የለም ቫኒሽ ያደርጋልና እኔ አሁንም ቅንነት ይሄንም ያጠቃልላል ቅንነት መተማመን ምናምን በቃ ፋውንዴሽንስ ናቸው በምን ያገኙ ግን አሁን እኔ ጋር በጣም ብዙ ሰዎች ደውለዋል እውነት ለመናገር ከዚህ ቦታ ነው ያሉ ደውለዋል የተወሰኑት ወደ አንተም ለማሻገር ሞክሬያለሁና በምን መንገድ ያገኙ አሁን ኤልቢሲ የተሰኘ የቢዝነስ አማካሪ እንትን አለ ያው ልጆችን ይዘህ እየሰራህ ነው የራስ ተቋም አለ በሌላ መንገድ ደግሞ አንተ ያው ሙሉ ጊዜን ሰጣቸው ድርጅቶች አሉና በምን መንገድ ነው የሚያገኙ በምን መንገድ ኮንታክት ያርጉ እኔ አሁን የፉል ታይም ስራ አለኝ ሌላ ስራ ማለት ነው ያው እንዳልኳችሁ ይሄ ማህበረሰብ ማንቃት ሌላ ተቋማት በትርፍ ሰዓት ማደራጀት አንዳንድ ፕሮጀክት ስራዎች ምናምን ነገር በፉል ታይም ቤዝስ የምሰራቸው ስራዎች አይደሉም እንዳልኳችሁ ፉል ታይም ሌላ ስራ ስላለኝ ማለት ነው የራሴ ኮንሰልቲንግ ካምፓኒ አለኝ ኤልቢሲ የሚባል ያው ፕሮጀክት ፊዚቢሊቲ ስትራቴጂ ምናምን አጠናለሁኝ አሉ ሰሞኑን ኢቨንትስ ጽፋቸው ነበር በሪል ስቴት በሆስፒታሊቲ በቱሪዝም በመሳሰሉ ዘርፎች ከ10 ከ20 በላይ ፕሮጀክቶች አጥንተናል ሜጋ ፕሮጀክትስ አሁን በቅርቡ የተመረቀው የባህር ዳር ፈለገጊዮን ኢኮ ሪዞርት አንዱ ካጠናናቸው ነው ሌላ ሄደ በአካል አየሁ አይደል ምን ፈጠረብህ በእናትህ በጣም ያው በቃ አሁን ይሄ እንግዲህ
ከ4-5 ዓመት በፊት ያጠና ነው ፕሮጀክት ነው እና እዛ ውስጥ ምንድን ነበር አንተ በተለየ መንገድ ያጠና? የቢዝነስ አናሊስቱን የሰራሁት እኔ ነኝ። ለምሳሌ ማርኬት አናሊስቱን እና ፋይናንሻል አናሊስቱን የሰራሁት እኔ ነኝ። ያው የኢንጂነሪንግ ዲዛይኑን እና ምናምን ሌላ ቲም አለ። ኢንቫይሮንመንታል ኢምፓክት አሰስመንት የሰራ ሌላ ቲም አለ። እኔ ግን ከቱሪዝም ሴክተር እና ከሆስፒታሊቲ ኢንዱስትሪ ያለውን የማርኬት ዲማንድ አናሊሲስ፣ ሬቨኒው ፕሮጀክሽን፣ ቶታል ኢንቨስትመንት ኮስቱ፣ ፋይናንሲንግ ገቢው ወጪ ምን ያህል ሊያተርፍ ይችላል፣ ምን ያህል የስራ ዕድል ይፈጥራል፣ ኢኮኖሚክ ኢምፓክቱ ምናምን ነው የሰራሁት። ቢዝነስ እና ኢኮኖሚክ ኢምፓክቱን ባይ ዘ ወይ ይሄ ፕሮጀክት ያው ፕሬዘንት ተደርጎ ነው መሬቱ ኢቭን የተሰጠው። ባህር ዳር አቫንቲ የከተማ ኮሚቴ፣ ከንቲባ ኮሚቴ፣ ሌሎችም የከተማ ተመርጠው ሰዎች ቢዝነሱም ዲዛይኑም ኢንቫይሮንመንታል ኢምፓክት አሰስ። በዚህ አጋጣሚ ልናገር ባህር ዳር ገና አሁንም ትንሽ ስለ ባህር ዳር ያው ስለ ባህር ዳር ትንሽ ላውራ። ይሄ ፕሮጀክት አንዱ ፕሮጀክት ነው ኢምፕሊመንት ከተደረጉት። አሁንም ሀገር ሰላም ሲሆን ከ10 በላይ ፕሮጀክቶች ባህር ዳር እኛ ያጠናናቸው አሉ። የሚገራረሙ ባህር ዳር አዝ ዱባይ የምለው ቅዠት አይደለም። ኢት ኢዝ ሪያሊቲ ይመጣል። እያንዳንዱ ሰላም ብቻ ይሁን ባህር ዳር ዋን ኦፍ ዘ ቶፕ ኢንተርናሽናል ሲቲ እናረጋታለን። ሰሞኑንም ባህር ዳር ነበርኩኝ። በዚህ አጋጣሚ ከከንቲባውም ጋር ተወያይቻለሁኝ። ባህር ዳርን ኢንተርናሽናል ሲቲ ለማድረግ ፕሮፖዛል ጽፌ ለከንቲባ አስረክቤያለሁኝ። ሀሳቡን ወደውታል። አሁን የአማካሪ ቲም እየተቋቋመ ነው። እዛ ውስጥ ያለው የባህር ዳር ዩኒቨርሲቲ ቲሞች ይኖራሉ። የባህር ዳር ዩኒቨርሲቲ እና አንዳንድ ከኢንዱስትሪው የሚመጡ አማካሪዎች ኢኮኖሚስትስ፣ አርኪቴክትስ፣ አርባን ፕላነርስ፣ ሶሺዮሎጂስትስ፣ የመልቲ ዲሲፕሊናሪ የአይቲ ባለሙያዎች ምናምን የተካተቱበት የህግ ምናምን ብዙ አይነት ባለሙያዎች ስብጥር ያለው ኮሚቴ ይዋቀራል። ያ ኮሚቴ የከተማ አስተዳደሩን ያማክራል። በጣም አሪፍ። ባህር ዳር ዋን ኦፍ ዘ ቶፕ ኢንተርናሽናል ሲቲ መሆን አለባት ብለው ከንቲባ ኮሚቴውም ያምናል። ሰሞኑን በነበረኝ ውይይት ያንን ተረድቻለሁ። ዚያር ፖዚቲቭ ኑና በጋራ እንቀይራት ነው የሚሉት። ፈረሱም ያው ሜዳውም ያው ተብለናል። አሁን በቅርቡ ኮሚቴው ይዋቀራል። አድቫይዘሪ ቲም ፋይናንስ ይደረጋል። ወልዱት እና የምናወራው ነገር ዝም ብሎ ቅዠት እንዳልሆነ ያው አድማጮቻችንም እንዲያውቁት በክልሉ መንግስት ሆነ በባህር ዳር ከተማ አስተዳደር ከፍተኛ በባህር ዳር ዩኒቨርሲቲም ከፍተኛ ድጋፍ ያለው ሀሳብ ነው። ባህር ዳርን አዝ ዱባይም አዝ ሲንጋፖርም ኤኒ ቤስት ኢንተርናሽናል ሲቲስ ማድረግ ብዙ ከንተናችን the only thing እያስቸገረን ያለው የሀገሪቱ የጸጥታና የሰላም ሁኔታ ነው እንጂ ባህር ዳር ብዙ ኢንቨስተርስ መሳብ የምችል ከተማ ናት። ወርቅ የሆነች ከተማ ናት። የቱሪዝም፣ የንግድ፣ የአርት ከተማ እናረጋታለን። በጣም ደስ ይላል። በዚህ ልክ ምስክርነት ያው ያዳላህ ነው ለባህር ዳር አዳላለሁ። እኔ ያው ዞሮ ባለበት ቦታ ላይ ለሀገር የሚጠቅም ነገር መስራት ነው ትልቁ ነገር። ሌላም ሰው አዋሳም የትም ቦታ ያለ ሰው፣ መቀሌም ያለ ሰው፣ ጅማም ያለ ሰው ሁሉም እንደዚህ በየአካባቢው የሚያዩ ነገር ላይ በዚህ መንገድ አንዳንዴ እናኮርፍና እንርቃለን እና እንደዛ መሆን የለበትም። በቃ ይሄ ጉዳይ ከምንም ከፖለቲካም ከምን ነፃ የሆነ ነው ይመስለኛል። አንድም ያንተ ቃለ መጠይቅም በጣም የተወደበትም እኔ ከተለያዩ ቦታ ያሉ ሰዎች ሲደውሉልኝ ለሰው ልጅ የሚጠቅም አይነት ግባትና ሀሳብ የተገኘበት ነውና ሁላችንም ስራና የላን ነገር ለይተን አስተዋጽኦ ማድረግ ያለብን ነገር ላይ አስተዋጽኦ ካደረግን ሀገራችንን መጠበቅ እንችላለን ብዬ አስባለሁ። ሌላው አንድ ነገር ግን አሁን ሰሞኑን ባህር ዳር በነበርኩበት የነበረኝ አንድ ዲስከሽንን በዚሁ አጋጣሚ ቲፕ ላድርግ። ያው እኔ ባይዘይ በአንድ ድንጋይ 100 ወፍ መግደል ነው የምፈልገው። ባህር ዳር ሲሄድ ለፈለገ ጊዮን ኢኮ ሪዞርት ፕሮጀክት ምረቃት ያው ለማየት ነው የሄድኩትኝ። ግን ያንን ብቻ አይደለም መጣው። እኔ በአንድ ጊዜ ብዙ ነገር ነው መስራት የምፈልገው። ታይም ኢዝ ሊሚትድ ጋይስ። ሁልጊዜ እድሜያችን አጭር ነው። we have to run against time እና በአንድ ድንጋይ ብቻ 4 ወፍ ካልቻልኩ 2 ምናምን አንድ ወፍ ብቻ አትግደል በአንድ ድንጋይ። ይሄን እንደ ፕሪንሲፕል እንደ ላይፍ ፕሪንሲፕል ብንዘው ጥሩ ነው እና ባህር ዳር ሲሄድ እንዳልኳችሁ ከከተማ አስተዳደሩ ጋር ተወያይቼ ፖዚቲቭ ነገር አግኝቼ በጣም ደስ ብሎኛል። ራይ ወደ በቃ ይሄ ምቃጀው ሁልጊዜ ነገር በቃ ሰፖርት አለው። ለካ እግዚአብሔር ይሰማል። ባይዘ የልብህን ነው ሁልጊዜ አንተ ልብህ የሚፈልገው እንዲባረክ ለዚህ ከተማ እንደዚህ ባረክ ምናምን ሁልጊዜ ራይ ግን እኔ ፓወር የለኝም፣ ስልጣን የለኝም፣ እንትኑም የለኝም። ሐሳቡ ነው ያለኝ፣ ቅዠቱ ነው ያለኝ። ያን ቅዠት የሚረዳኝ አጥቼ ሰሞኑን የጻፍኩትን ፌስቡክ አይተዋል። የሚረዳን ሳይሆን የሚረዳን ነው የምንፈልገው ብዬ ጽፌያለሁኝ። ከባድ ነው። የሚረዳን ሳይሆን የሚረዳን
የሚረዳን ሰው ብቻ ነው የምንፈልግ። ለኔ ሀሳቤን የሚገዛው ሰው ካለ ያ ሀሳብ ወደ ብር እንደሚቀየር፣ ሀገር እንደሚጠቅም፣ ሀገር እንደሚያለማ፣ አብዮት እንደሚፈጥር እርግጠኛ ነኝ። እኔ አካዳሚክስ ነኝ፣ ኮንሰልታንት ነኝ። አውቶሪቲው የለኝም፣ ሪሶርሱ የለኝም፣ ስልጣኑ የለኝም፣ ብር አላዘዝም። የሚረዳኝ ሰው ካለ ግን ሀሳቤን ሀገር ይቀይራል። ይሄ እንደዚህ እርግጠኛ ነኝ። ሰሞኑን የሚረዳ ሰው እያገኘን ስለሆነ የኢንተርቪው ውጤት ባይዘው የዩኑስ ሚዲያ ተጽዕኖ ነው የሁሉ በዛ ኢንተርቪው ስለኔም ያላቸው ስታንዲንግ አጠቃላይ ብዙ ነገሩ ነበር። አሁን አንዳንዶቹ ለምሳሌ አሁን ለጤና ባለው ዕውቀት ልክ ባለው አቅም ልክ አገሪቱ ዋጋ በከፈለችበት ልክ እንዲያገለግል እያደረገ ነው አይደለም የሚሉም እሱም በዛ ልክ እድሉን እያገኘ አይደለም የሚል ነገርም ያው በጥያቄ መልክ አላቀረብኩትም እንጂ እና ሀሳብ ሰበሰብ ብዙ ግብአት አግኝቻለሁ። ልክ ነው። ይሄ ኢንተርቪው ይመስለኛል ከዛ በኋላ የተወሰነ ፕላትፎርም እና ሰሞኑን እንደው ይቅርታ ወደዛ ፖይንት አንዱ ካገኘሁት የሚረዳን ካልኩት አረፍተ ነገር ልጀምር። የባህር ዳር ከተማ አስተዳደር ፖዚቲቭ፣ ሌላው ባህር ዳር ዩኒቨርሲቲ ኢዝ ፖዚቲቭ። ሰሞኑን በነበረኝ ዲስከሽን ባህር ዳር ዩኒቨርሲቲ ዩኒቨርሲቲዎች ለሀገር መለወጥ ቅድም ያልነው አስተዋጽኦ ማድረግ አለባቸው የሚለውን ሀሳብ ገዝተውታል። ስለዚህ በቅርቡ ሲሪየስ ኦፍ ሴሚናርስ በኢኮኖሚ ጉዳዮች፣ በማህበራዊ ጉዳዮች፣ በገቨርናንስ ጉዳዮች ለማካሄድ በጣም ኢንተረስት እንዳላቸው በጣም ከዩኒቨርሲቲው ትልቅ አመራር ተደውሎልኝ እንዴት እልል ብዬ እንደተቀበልኩት ልነግራችሁ አልችልም። አሁንም የሚረዳን ሰው አግኝተናል ከዩኒቨርሲቲው ሳይድ። ዩኒቨርሲቲ ዝም ብሎ ደሴት አይደለም ለብቻው የተቀመጠ የማህበረሰቡን ችግር ህመም ያው ይታወቃል። አሁን ሀገራችን ያለችበት ሁኔታ ዌር ኢን ኮንፍሊክት፣ በተለይ አማራ ክልል ግጭት ውስጥ ነው ያለው። ይሄ ግጭት እንዲቆም አገሩ ኖርማላይዝ እንዲያደርግ ወደ ኢኮኖሚ እንድንመጣ ከወሬ ወደ ስራ እንድንቀየር ባይዘይ አንድ ዴቨሎፕመንት ኢኮኖሚስት ምን ብሏል መሰለ? ደሃ ሀገራት ያላደጉት ወሬኛ ስለሆኑ ነው። አለቀ። ሌላ ምንም ታምር የለውም። ባይዘይ አገር የሚያድገው በስራ ነው። ቄሱ በቀደስ አለበት፣ ለጤና ማስተማር አለበት፣ የኑስ የቃለ መጠይቅ ማድረግ፣ አርሶ አደሩ ማረስ አለበት፣ የፋብሪካ ሰራተኛው፣ ቧንቧ ሰራተኛው፣ እንደዚህ ይሄ ዲቪዥን ኦፍ ሌቨር የሚባል ሁሉም ሰው ግን ስራውን ትቶ ሁሉም ወደ አንድ ከመጣ ወደ ፖለቲካና ሁሉም ስልጣን ፈላጊ ምናምን ብሽሽቅ ከሆነ አገሪቱ አታድግምና ዩኒቨርሲቲዎች ሚናቸውን መወጣት አለባቸው። አገር ባይዞ የሚቀየረውም ያው ከተማረው ክፍል ነው ለውጡም የሚመጣው። ስለዚህ ዩኒቨርሲቲ አካባቢ ከፍተኛ የሆነ አካዴሚክ ዲስከሽን ቻሌንጅ መደራረግ በጣም ሲሪየስ የሆኑ why we are going wrong የሚል ጥያቄ ምን ነው ባይዞ በጣም አት ክሮስ ሮድ ስለሆነ እንዳገር ብዙ ችግሮች ስላሉ መለስ ብለን እነዚህ ነገሮች መጠየቅ ካልቻል እንዳገር ባይዞ አደጋ ላይ ነን። ስለ ሶሻል ሚዲያ ፖሊሲ ማውራት አለብን ዶንት ዩ ቲንክ ሶ? በደንብ ይታያል። ሶሻል ሚዲያችን ምን ያህል አገር እያጠፋ እንደሆነ በአንድ ሳይድ ማውራት አለበት። ስለ ኢኮኖሚ፣ ስለ ስራ አጥነት፣ ስለ ኑሮ ውድነት ማውራት አለብን። ኢኮኖሚ ሲሪየስ አጀንዳ መሆን አለበት። እንደውም እኔ የኑስ አንዱ ያንተ ሚዲያም ትኩረት አድርጎ መስራት ያለበት ኢኮኖሚ ላይ ቢሰራ፣ እኔም እንዳልኩ እንደ ቮለንቲር መጥቼ ሁሉ ጊዜ በምችለው አቅም ቢዝነሱና ኢኮኖሚውን ለመተንተን ወይም ለማስረዳት ፈቃደኛ ነኝ። በዚህ አጋጣሚ ኢኮኖሚ ላይ የማይሰራ ማህበረሰብ ባይዘይ ሌላው ነገር እየከሸፈ ነው የሚሄደው። ባለፈውም እንዳልኩት war is caused by poverty። ለኔ ድህነት ብዙ ነገር ነው የሚያመጣብን። ጦርነት ያመጣብናል፣ የብሔር ችግር፣ የሃይማኖት ግጭት ምናምን፣ አለመረጋጋት፣ መፈናቀል all these are economic issues። ያው እኛ ፖለቲሳይዝ ስለምናረጋቸው እንጂ ስራ አጥነትና የኑሮ ውድነትና ችግር የሚፈጥራቸው የኢኮኖሚ አለመብላት ከበላን ሁሉ ነገር is fine። እና ዩኒቨርሲቲውም ለመስራት ሌላ ብሌሲንግ አግኝቻለሁ። ስለዚህ ሁለት የሚረዱን አካላት አግኝቻለሁ፣ የባህር ዳር ድሪም እና የሞራን አካዳሚክ ዲስከሽን። ሌላው እንግዲህ ሶስተኛ ብሌሲንግ ደግሞ ባለፈው በአንተ ሚዲያም በተናገርኩት መሰረት ካንተ ሚዲያም ያገኘሁት ብሌሲንግ ያው ለቤተክርስቲያን አስተዋጽኦ ማድረግ አለብኝ ብዬ ነበረ እና ካንተ ኢንተርቪው ተነስተው ያው የደወሉልኝ ትልቅ የቤተክርስቲያን ሰዎች አሉ። ከነሱም ጋር የተጀመሩ ነገሮች አሉ። የኑስ ሚዲያን አመሰግናለሁ በእውነት። አሁን እንደያስከው በቅርቡ እንደሚጠናቀቀውና ይፋ እንደሚደረገው ፕሮጀክት ሁሉ ይሄኛውም ጊዜውን ጠብቆ ይመጣል። ያንተ መንፈሳዊ ህይወት በጥሩ መንገድ እየሄደ ነው። ዛሬም ደግሞ እንደ ቀልድ የመጣው ከየት ነበር? ከየት ነው ጠብቀ ያስከው? ዛሬ ራሱ እንግዲህ እንድታውቁት አቡነ አራ ድንግል የጸበል ቤታቸው ይመረቃል። ገዋሳ በዛ ተመርቋል። ከዛ
ምርቃት ነው የኑስ እንግዲህ ማን ናችሁ ነበር ሄዳችሁ የመጣችሁ? አቤሴሎም አለ መተኮ ጓደኛ ያለ ማቴዎስ መባለ ያው የማቴዎስ መቼም ሳይጠቀስ እንትን አይልም በጣም የሚገርም እና ያው አቡነ ሐራ ለእኔ በጣም ልዩ ናቸው። ብዙ ነገር አሳይተውኛል። አሁንም ቢሆን ስራዬን እንዲባርኩት ሁልጊዜ እጸልያለሁኝ። ባይዞ የሁሉ ያለ መንፈሳዊ ህይወት የሁሉ የለጤና ተጽዕኖ ኢቭን የሰው መውደድ የኔ አይደለም የእግዚአብሔር ነው ብያለሁኝ እና ባይዞ እንደውም አሁን አእምሮ ላይ እየመጣ ያለው ነገር አሁን ለምሳሌ በቀን ውስጥ ስንት ሰዓት ለሃይማኖት ትሰጣለህ ብለህ እያንዳንዱ ሰው ጠይቀው። ትክክል። አንድ ትንሽ ደቂቃ ለመጸለይ፣ ትንሽ ደቂቃ እግዚአብሔርን ለማሰብ፣ ትንሽ ደቂቃ ጸሎት እንትን ምንድነው ስብከትም ለመስማት ሆነ መዝሙርም ለመስማት ብቻ መንፈሳዊ የመሰለ ነገር ቤተክርስቲያንም ለመሄድ አሎኬት የሚያደርገው ሰው በጣም ጥቂት ነው። አሁንም ግን እኔ እየገባኝ የመጣው ግዴላችሁም የቀናችሁን ቢያንስ 1/3ኛውን ለእግዚአብሔር ስጡትና 2/3ኛውን ለግላችሁ ለዚህ ለዓለማዊ ስራ አድርጉት። the change is amazing። ሁሉም እንደየእምነቱ አው በሙስሊምም በሌላውም መንፈሳዊ ሲሆን ሰው በቃ ተግባባለህ። በቀን ውስጥ የተወሰነውን ሰዓት ለስፒሪቹዋል ነገር ስጡት። ካልተባረካችሁ ካልተቀደሳችሁ የምትሰሩት ነገር ውሃ ቅዳ ውሃ መልስ ነው። ብዙ ሰው እኮ ይጥራል። ባይዘው ያለ መጣር ችግር አይደለም፣ ስኬት ያለ መባረክ ነው። በቃ ኦኬ ረዲት ገንዘቡን ብናገኘው ረዲት የለው፣ ስራችን አይባረክልን ወይም እንቅፋት ይገጥመናል። ለምሳሌ ጸልየህ አንድ መንግስት መስሪያ ቤት ቢሮ ሂደህ የሆነ ጉዳይ እንትን ልትል ስትሄድ ግርማ ሞገስ ይጨምራል፣ ጉዳዩ የመፈጸም እድሉ ከፍተኛ ነው። ታንቀሽቀሽ ስትሄድ ግን ተጧልበህ ነው የምትመጣው። ባይዘው እና መጸለይ ወደ ሃይማኖት መመለስ በጣም ፓወርፉል ነው። ግዴላችሁም እንደው እየመሰለን ነው እንጂ ምድራዊ ዓለም የሚያሸንፈን please allocate some time daily one third of your time። አሁን እኔ እንደው በዚህ አጋጣሚ ስለ ማቴዎስም ለመናገር ማቴዎስ አሁን የሚከተለው ፍልስፍና እንደዛ ነው። መንፈሳዊ ዶዙ ሃይ ነው፣ ከዛ ደግሞ ሌላው ቀሪው ይባላል። ለዛ ነው ሰክሰስፉል የሆነው ባጭር ጊዜ ከኛ እድሜ የሚያንሰው ነው። ግን ስኬቱ ግን ማቴዎስ የኛ ጁኒየር በጣም አለኝ ከምትላቸው ከምታምንባ አንድ ቀን በዩኒስ ሚዲያ መድረክም እናመጣዋለንና በጣም እንግዲህ አጠቃላይ ያጠቃለል ነውና ከዛ ያገኘው ግባት ምን ለማድረግ ደግሞ የበለጠ ደግሞ አሁን ብቻዬን ነኝ ወይም የሆነ ነገር የሞታ ላይ ሆኜ እየሰራሁ ነው የሚል ነገር ነበር አንተ ጋር የነበረው። ሶሻል ሚዲያውን መርቃ ነበር ያለውና እኛ ጋር እስከምትቀርብ ድረስ አሁን ለካ ሰው አለኝ ለካ የሚጠብቀኝ ሰው አለ የሚል ስሜት እንደፈጠረብህ ያየው ነው። ሶ ይሄ ነገር ለምን የተሻለ ውጤት ደግሞ እንድንጠብቅ ያድርገን እስኪ። እኔ አሁን እንዳልኳችሁ መልቲፕል ፖርትፎሊዮ ነው ያለኝ። እኔ ለጤና አንድ ሰውም አይደለም፣ ኢቭን መልቲፕል ነኝ፣ ብዙ ነገር ነኝ። አንድ ላፕቶፕ ላይ ብትመጡ ፎልደር ብትከፍት ብዙ ፕሮጀክቶች አንድ ላይ ፓራራሊ ነው ማስኬዳቸው። እንዳልኳችሁ አንዱ የተቀጠርኩበት ስራ ሊሆን ይችላል፣ አንደኛው ደግሞ ማህበረሰብ አገልግሎት ሊሆን ይችላል፣ አንደኛው ደግሞ ቤተክርስቲያን ነገር ሊሆን ይችላል፣ አንደኛው ባህር ዳር ጉዳይ ሊሆን ይችላል፣ አንደኛው ዩኒቨርሲቲ ምናምን። መልቲፕል ኔትወርክ፣ መልቲፕል ፕሮጀክት፣ መልቲፕል ቲም ነው ያለኝ። እድሜም ባለፈው እንዳልኩ እየገፋን ነው። ስለዚህ ከታይም ጋር ሩጫ ላይ ነኝ። እኔ በዚህ እድሜ አስተዋጽኦ ማድረግ አለብኝ፣ ትልቅ ኮንትሪቢዩሽን። እንደውም አንድ ሰው የመከረኝ ጊዜው ያንተ ነው ተጠቀምበት ብሎኛል፣ ቃል በቃል ይሄንን ጊዜ ካልተጠቀምክበት ያመልጣል ብሎኛል። እና አሁን የመጣውን የማህበረሰብ ፍቅርና ከፍታ እና ኤክስፔክቴሽን ወደ ሪዛልት ከወሬ ወደ ሪዛልት መቀየር አለብኝ ብዬ ቆርጬ ተነስቻለሁ። ፓራራሊ 3 4 5 ፕሮጀክቶች አሉኝ። ከወሬ ይሄን ፕሮጀክት ጀምረናል ከሚል ፎልደር ከመክፈት ያለፈ መሬት ላይ ተተግብረው የማህበረሰብ ለውጥ እንዲያመጡ እኔ እየሰራሁ ነው። እግዚአብሔርም ያግዘኛል። ለዛም ጸሎት አደርጋለሁ። ባይዘው ብቻዬን አይደለሁም ስልህ ትልቁ ኃይሌ እግዚአብሔር ነው። እኔ ጸሎት አደርጋለሁ፣ ማስበውን በሙሉ አስተካክለኝ ብዬ እጸልያለሁ ኤቭሪ ዴይ። ደሞም መንገዶቹ በሙሉ እንዳልኩ እየተከፈቱልኝ ነው እና በጣም እግዚአብሔርንም አመሰግናለሁ፣ ህዝቡንም አመሰግናለሁ፣ ወዳጆችንም አመሰግናለሁ። የሚገርማችሁ ቅን ስትሆን መንገዱ ይከፈትልሃል፣ ክፉ ስትሆን መንገዱ ይዘጋብሃልና ፕሊስ እኔ ሁሉንም ኢትዮጵያውያን በቅንነት ሀገራችንን አገልግል። በእርግጠኝነት የምንመኘው ገንዘብ ዝና ምናምን ቀስ እያለ ቢመጣው መጀመሪያ እስቲ ስለ አስተዋጽኦ እናወራ። ስለ ምንድነው ጆን ኤፍ ኬኔዲ ተናገረው የተባለውን ንግግር ታውቁታላችሁ። በጣም ፌመስ ንግግር።
አገሬ ለእኔ ምን አረገችልኝ ሳይሆን እኔ ለአገሬ ምን አረኩላት ብለን እንጠይቅ። አሁን ብዙ ሰው አገሬ ለእኔ አልሰጠችኝም፣ ድርሻዬን አላገኘውም ምናምን ላይ ነው ጥያቄው። እስቲ እኛ ለሀገራችን እናበርክትና ፍቅሩ ይመጣል። ፍቅሩ ገንዘብ ያመጣል። በዚህ ፍቅር ነው ሁሉን ነገር የሚስበው። ፍቅር ከሌለን ስግብግብ ከሆን ሰልፍ ኢንተረስታችን ብቻ ካል ኦብቪየስሊ ገንዘቡ የማይመጣም እውቅናው የማይመጣም ዝናው የማይመጣው። ፍቅር ካለን እምነት ካለን ቅንነቱ ካለን ሁሉ ነገር ቀላል ነው የሚሆነው። ባንኮች ላይ ትምህርቶች ላይ አንዳንድ ሀሳቦችን ሰጠህ ነበረ። የባንክ ተቋማት ላይ አካዳሚ ተቋማት ላይ የሰጣቸው አስተያየቶች ነበሩና ከዛ በኋላ እንግዲህ ብዙ ሀሳቦችም ሲሸራሸሩ ነበረ። አንተም ደግሞ አለፈ ብለህ እስኪ አሁን ካየኸው አንፃር ምንስ መሆን አለበት የመጡትን ሀሳቦችን እንዴት አገኘሃቸው የሚለው ላይ የተወሰነ ሀሳብ ብትሰጥ። እሺ አንደኛ ባንኮች ላይ ላውራ። እንግዲህ ባንኪንግ በጣም ክሪቲካል ሴክተር ነው። በአንድ ሀገር ኢኮኖሚ ላይ ትልቅ አስተዋጽኦ ነው ያለው። እንደው ግን ሳድሊ በጣም ማዝነው ባንኪንግን በትክክል የሚረዳ ባንከር ብዙ አለን ብዬ አላስብም። እንዳገርም ለኔ ባንክ ከቁጠባና ብድር አልፎ ኢኮኖሚውን አጠቃላይ የመምራት አቅም ያለው ተቋም ነው። ኢኮኖሚ ማለት ደግሞ ሁሉ ነገር ይሆናል። ወደ ፖለቲካውም ይሄዳል፣ ወደ ማህበረሰቡ ነገርም ይሄዳል። ምክንያቱም ቅድም እንዳልኩት ነው የሚበላ ማህበረሰብ ሰላም ይሆናል። ምንም ዳውት የለውም። የማይበላ ድህነት ያለበት ፍትሃዊ ያልሆነ ኢኮኖሚ ክፍል ባለበት ሀገር ውስጥ ግጭትና ጦርነት፣ አለመረጋጋት፣ የማህበረሰብ መፈናቀል ምናምን የመሳሰሉ ነገሮች ከኢኮኖሚው ነው የሚወጡትና የባንኪንግ ሴክተሩ ወይም የፋይናንሻል ሴክተሩ ለኢኮኖሚው አስተዋጽኦ ያደርጋል። ኢኮኖሚው ደግሞ ለፖለቲካውና ለማህበረሰቡ በጣም ከፍተኛ ተጽዕኖ ነው ያለው እና ባንኮች በትክክል መመራት አለባቸው። በጣም ቁልፍ የሀገር ኢኮኖሚ ሴክተሮች ስለሆኑ እኛ ሀገር ባንኮች ላይ የሚታየው መሰረታዊ ችግር ባለፈው ኢንተርቪው እንደተናገርኩት የኮርፖሬት ገቨርናንስ ፕሮብሌም አለ። ኮርፖሬት ገቨርናንስ ማለት የኮርፖሬት በአማርኛ የአክሲዮን ማህበራት ማለት ነው። የነሱ የአስተዳደር ችግር ነው። ያ የአስተዳደር ችግር ደግሞ ትንሽ አሁንም ጠለቅ ብዬ ለማብራራት የአስተዳደር ችግር የሚመጣው በኩባንያው ኦብጀክቲቭ በኩባንያው ዓላማና በኩባንያውን በሚመሩት ሰዎች ዓላማ መካከል የዓላማ ልዩነት ሲፈጠር ነው። that is በቃ the root of governance problem። ምን ማለት ነው? ሞር ላብራራው። የአንድ ባንክ ዋና ዓላማው ምንድነው ብንል ፕራይመሪ ዓላማ የሚባል አለ፣ ሌሎች ሰከንደሪ ዓላማዎች አሉ። ፕራይመሪ ዓላማው ኦብቪየስሊ ባንክ የሼርሆልደሮች ነው፣ የባለ አክሲዮኖች ነው። ለባለ አክሲዮኖች ትርፍ ለማስገኘት የሚቋቋም ለትርፍ የተቋቋመ ተቋም ነው ቤዚካሊ። በትርፍ በማግኘት ፕሮሰስ ውስጥ ግን ኢኮኖሚውን ብዙ ነገር ጆብ ይፈጥራል፣ ብድር ይሰጣል። ብድሩ ሄዶ ኢኮኖሚው ላይ እድገት ያመጣል፣ የኑሮ ውድነት ይቀንሳል፣ የሥራ አጥነት ይቀንሳል፣ የውጭ ምንዛሪ ያስገባል ምናምን። የነዚህ ኢኮኖሚክ ኢምፓክቶች ዳይሬክት ዓላማው ለሼርሆልደርስ ኢንትረስት ነው የሚሰራው። በዛ ስራው ግን ኦብቪየስሊ ማት ሌሎች ሰከንደሪ እና ተርሸሪ ኦብጀክቲቮችን ያሳካል ባንክ። ኢንፋክት ቢዝነስም እንደዚህ ነው። የቢዝነስ ዓላማ ፕሮፊት ነው፣ በቃ አለቀ። የማንኛውም ቢዝነስ ዓላማ ማትረፍ ነው። ለማን ነው የሚያተርፈው? ለባለ አክሲዮኖች ወይም ለባለ ሀብቶቹ። የገቨርናንስ ፕሮብሌም ማለት ምን ማለት ነው? በባለ አክሲዮኖቹ ፍላጎትና ባለ አክሲዮኖቹ ያን ባንክ የሚያቋቁሙት ወይም ያን ተቋም የሚያቋቁሙት አትርፎ ዲቪደንድ የትርፍ ክፍል እንዲሰጣቸው ነው። ሌላ ምንም ዓላማ የለውም። እዚህ ግልጽና ግልጽ ነው። የማንኛውም ቢዝነስ ተቋም ዓላማ ባለቤቱ የሚያቋቁመው ሊጸድቅ አይደለም፣ አለቀ። የሚያቋቁመው ለማትረፍ ነው። ትርፍ ብዙ ዓላማ ስላለው አንደኛ ለባለ አክሲዮኖች ተመልሶ ዲቪደንድ ይሆናል። ትርፍ ተመልሶ ለካምፓኒው ካፒታል ይሆናል። ሪቴይንድ ኤርኒንግ ይባላል። ሪቴይንድ ኤርኒንግ ወይም ሴቪንግ ደግሞ ተመልሶ ያን ካምፓኒ እንዲያድግ ያደርገዋል። ግሮዝ የሚመጣው ከዛ ነው። ግሮዝ ባይዞ እድገት የሚመጣው ከቁጠባ ነው። ስለዚህ ካምፓኒዎች አተረፉ ማለት ፓርት ሊቆጥቡታል። ያንን የቆጠቡትን መልሰው ኢንቨስት ያደርጉት ካምፓኒዎቹ ያድጋሉ። ሲያድጉ እንደገና የተሻለ ዲቪደንድ ወይም ትርፍ ክፍል ለባለ አክሲዮኖች ይሰጣሉ። ናው የገቨርናንስ ፕሮብሌም ማለት ምን ማለት ነው? ባለ አክሲዮኖቹ ካምፓኒው አትርፎ ወይ እንዲያድግ ወይ ደግሞ ከፍተኛ የትርፍ ክፍል እንዲሰጣቸው ነው የሚፈልጉት፣ አለቀ። ይሄንን የሚያስኬዱት የካምፓኒው ቦርድና ማኔጅመንት ናቸው። ኩባንያው የሚመራው በቦርድና ለምሳሌ ባንክ ላይ በቦርድና በማኔጅመንት ነው። ቦርድ ስትራቴጂክ ዲሲሽን ላይ ይወስናል። ማኔጅመንት ደግሞ አድሚኒስትሬቲቭ እና ታክቲካል የሚባሉ ዲሲሽኖች ላይ ይወስናል።
ኮሌክቲቭሊ ቦርድና ማኔጅመንት ናቸው ባንኩን የሚመሩት። ባንኩ ግን የማን ነው? የባለ አክሲዮኖች ነው። የገቨርናንስ ፕሮብሌም ማለት በባለ አክሲዮኖች ፍላጎትና ባንኩን በሚመሩት ሰዎች ፍላጎት መካከል የፍላጎት መለያየት ሲኖር የገቨርናንስ ወይም የአስተዳደር ችግር ይፈጠራል። ባለ አክሲዮኖቹ ባንኩን እንዲያተርፍ ይፈልጋሉ፣ ዲቪደንድ እንዲከፍላቸው ይፈልጋሉ፣ ባንኩን እንዲያድግ ይፈልጋሉ። ወይራስ ደግሞ ቦርድና ማኔጅመንቱ ባንኩን ለራሳቸው ኢንተረስት ለራሳቸው ፍላጎት ይጠቀሙታል። የባለ አክሲዮኖቹ ኢንተረስት ወደዛ ይጣልና የራሳቸውን ሀብት ማከማቻ መበልጸጊያ የራሳቸውን ባለፈው እንደተናገርኩት የራሳቸውን ዘመድ የሚቀጥሩበት ተቋም ራሳቸው መልሰው ብድር የሚወስዱበት ራሳቸው ኮሚሽንና ዋቴቨር እየያዙ ሀብታም የሚሆኑበት ሼርሆልደሮቹ ኖሩ አልኖሩ ጮሁ አልጮሁ ኖ ዋን ኬርስ የሚሆንበት ይሄን ጊዜ የገቨርናንስ ፕሮብሌም ይከሰታል። ይሄ እንዴት ነው የሚፈታው ካልከኝ አንደኛ ከዚህም በፊት ባንተ ኢንተርቪው ትንሽ ከነካውት በኋላ ኢትዮጵያ ውስጥ አሁን ክሪቲካል የሚያስፈልገው ኢኮኖሚውንም ሀገሩንም ቢዝነሱንም ለመታደግ የኮርፖሬት ገቨርናንስ ኢንስቲትዩት መቋቋም አለበት ብዬ ጽፍ ያለውኝ ሊንክድኢን ላይ ጽፍ ያለውኝ ኮርፖሬት ገቨርናንስ ኢንስቲትዩት ኩባንያዎች የሚተዳደሩበትን ህግ በጣም ሲሪየስ የሆነ ህግ ያንን ቫዮሌት ሲያደርጉ የሚቀጡበት ማኔጅመንትና ቦርዱ የሚቀጡበት ህግ ከኩባንያው ሜጀር አላማ ዲቪየት ሲያደርጉ አካውንቴብል የሚሆኑበት ህግ ያስፈልጋል። ጥርስ ያለው የሚናከስ ተቋም ያስፈልጋል። ኢትዮጵያ ውስጥ መሰረታዊ ችግሩ ህጉ ኢንዋን ወይ ራናዘር አለ፣ ኮመርሻል ኮዱም ላይ አለ፣ ዛምዚም ተበታትኖ አለ። አሁን የባንኮች ኮርፖሬት ገቨርናንስ ብሔራዊ ባንክ በሚያወጣው የኮርፖሬት ገቨርናንስ ዳይሬክቲቭ ነው የሚመሩት ባንኮች አለ። ህጉ ግን ጥርስ ያለው የሚናከስ የሚበላ መሆን አለበት። ህግ ካልተከበረ ህግ ማውጣት በራሱ በቂ አይደለም። ግን ሰብሰብ ተደርጎ አንድ ኮርፖሬት ገቨርናንስ ኢንስቲትዩት ለባንኮችም ለፕራይቬት ሴክተሩም የሚጠቅም ፕሮባብሊ የባንኮች የተለየ ኔቸር ስላለው ብሔራዊ ባንክ ሊያወጣው ይችላል ወይም በዛ ሰፋ ተብሎ ሊታይ ይችላል። የሌሎች ካምፓኒዎች ምክንያቱም አክሲዮን ባንክ ላይ አይደለም። አሁን አንተ ሸር ስትገዛ ለጥፍ ብለህ ባንክ ላይ ብቻ አይደለም ቢራ ፋብሪካ ልትገዛ ትችላለህ፣ የሲሚንቶ ፋብሪካ አክሲዮን ልትገዛ፣ የሪል ስቴት አክሲዮን፣ የምንም አክሲዮን ልትገዛ ትችላለህ። ዞሮ ዞሮ አንተ እንደባለ አክሲዮን መበዝበዝ የለብህም ነው ዋናው ጥያቄው። አትርፎ ካምፓኒው ዲቪደንድ ሊሰጥ ይገባል። ያ እንዲሆን ደግሞ ጥሩ የመልካም አስተዳደር ፍሬምወርክ ወይም ኮርፖሬት ገቨርናንስ ኮድ የሚያስፈልገናል፣ ኢንስቲትዩት የሚያስፈልገናል። ከህጉ በላይ ግን የሚያስፈልገን የሚናከስና ህግን የሚያስፈጽም ተቋም ያስፈልገናል። እዚህ ሀገር ገቨርናንስን የመልካም አስተዳደርን በፕራይቬት ሴክተርም በፐብሊክ ሴክተርም ለማምጣት ከተፈለገ ሁለት ፒላሮች ወሳኝ ናቸው። አንደኛው ትራንስፓረንሲ ይባላል፣ ሁለተኛው አካውንታቢሊቲ። የመጀመሪያው እኔ እንደው ሁሉ ጊዜ የምመኘው ትራንስፓረንሲ ነው። ግልጽነት በመንግስትም ብዙ ይወራል አይደል? ኩባንያዎች ስላላቸው አፈጻጸም ስላላቸው ቢዝነስ ኦፖርቹኒቲ ስላጋጠማቸው አደጋ ስላለባቸው መዘረፍም ሆነ ዋትኤቨር ሪስክ በግልጽ በየጊዜው ሪፖርት የማድረግ ግዴታ አለባቸው። ባይዘይ ለምሳሌ ባንኮች ሪፖርት በየጊዜው ለሼርሆልደሩ የማሳወቅ ግዴታ አለባቸው። ግን ድብቅብቅ ያረጋታል ያችን መረጃዋን ማለት ነው ፐብሊክ እንዳያውቅ። ትራንስፓረንሲ መለመድ አለበት በጣም ባይዘይ እንደ ማህበረሰብ ድብቅ ማህበረሰብ ነን። ይሄንን ያዝልኝ ባይዘይ ሚዲያ አንዱ ስራው እንትንን ማውጣት ነው አይደል? የተደበቁ ነገሮችን ማውጣት ነው አይደል? ሚዲያው ጠንከር ብሎ ማህበረሰብ ውስጥ ድብቅ ያሉ ነገሮችን ማውጣት አለበት። እንደውም ባይዘይ አድገው ወደ ትልቅ ችግር ሳይቀየሩ እንትንን ሸፈንፈን ያለ ነገር እንወዳለን እንደ ኢትዮጵያ። ይህች መካካድ ለምሳሌ ቤት ስንሰራ መጀመሪያ አጥሮን ነው የምንሰራው፣ ቤቱን ነው የምንሰራው፣ አጥሮን ነው የምንሰራው። መደበቅ ስለምንወድ ነው። ይሄ ሳይኮሎጂካል ፕሮብሌም ነው ባይዘይ እንትንን ይሄ ኢቭን አሁን አንተ ቤት ውስጥ ያለህን ዕቃ ማሳየት አትፈልግ። ይሄ እንትን ቢዝነሱ ላይ ያለው የትራንስፓረንሲ ችግር ገቨርንመንት ላይ ያለው የትራንስፓረንሲ ችግር ከፐርሰናል ካኖሯችን የሚመጣ ነው እና ባይዘይ በጣም ድብቅና ሽሪው አገሩ ያድግ በጣም ግልጽና ሁሉን ነገር ለትችት ካጋለጥ ነው ግን እያደግን ነው የምንሄደው። ስለዚህ አንዱ የገቨርናንስ እንትን ትራንስፓረንሲ ነው፣ ግልጽነት መኖር አለበት። ግልጽነት በባንኮች ሴክተር ፋይናንሻል ሪፖርቲንግ ይዛል። ለምሳሌ ፔሪዮዲክ ሪፖርቲንግ መንዝሊ አሜሪካ ያሉ ካምፓኒዎች ኳርተርሊ ነው ሪፖርት ዲስክሎዝ የሚያደርጉ። እኛ በአመት አንድ የሱንም ዘንቦ ተባርቆ በትክክል ሼርሆልደሩ ማይገባውም
ፋይናንስ በደንብ አንደርስታንድ አያደርግም። ካምፓኒዎችም ለመልቀቅ ኢንሳይደር ኢንፎርሜሽን ለመልቀቅ ዝግጁ አይደሉም። እና ስለዚህ እኔ ባንኮች አካባቢ ላልከው ነገር ገቨርናንስ ነው ሜጀር ችግራቸው እንጂ እኛ ሀገር ባንክ አዋጭ ቢዝነስ ነው። ገቨርናንስ ደግሞ ኮርፖሬት ገቨርናንስ ኢንስቲትዩት ወይም ብሔራዊ ባንክ አካባቢ ያለው ስራ ጠንከር ቢል ከህግ በላይ ግን የማስፈጸም አቅም የመናከስ አቅም ከፍተኛ ቢሆን የሀገር መስመር ይዛል። ባይዘው አንድ ሰው መስመር ይዘው በኢንሴንቲቭ እና በፓኒሽመንት ነው። አንተን አሁን መስመር ማሳዝ ከፈለኩ እንደ እኔ አሁን አለቃህ በሆነ አንተን ሁለት ነገር ነው የምጠቀመው። አንደኛ ጥሩ ባህሪ ስታሳይ እሸልምሃለሁ፣ ሁለተኛ መጥፎ ባህሪ ስታሳይ እቀጣሃለሁ። ስለዚህ መናከስም አለብህ መሸለምም አለብህ። እኛ ሀገር አሁን ሽልማቱም ብዙ የለም ለጥሩ ስራ፣ መናከሱም የለም፣ መድበስበስ አለ። እሱ ሳይድ አንዱ እንትን ነው። በዩኒቨርሲቲዎች አካባቢ ዩኒቨርሲቲ አካባቢ ያለው ነገር አንዱ የዚህ ሀገር ቅድም የባንኮችን ሮል ኢን ዘ ኢኮኖሚ ተናግሬያለሁ። ሁለተኛው ይህን ሀገር ካለው መልቲፕል ትርምስ ሊያወጣው የሚችል የትምህርት ዘርፉ ነው። እንደውም አንድ ስሟን በዚህ አጋጣሚ እንደው ሳልጠቅሰው ምንድነው ያለች መሰለ የዚህ ሀገር በሽታ የሚፈለፈለው ትምህርት ሚኒስቴር ውስጥ ነው የሚል አባባል አላት። ኢንኩቤተሩ የችግሮች ኢንኩቤተር ትምህርት ሚኒስቴርና ትምህርት ላይ ነው የሚል የትምህርት መውደቅ ነው ሀገሪቱን ለመልቲፕል ኦርጋን ፌለር ያጋጠማት። ልክ አሁን አንድ ሰው ልቡ፣ ኩላሊቱ፣ ሳምባው አዘሴም ታይም ፌል ያደርጋሉ። እኛም ሀገር አሁን ብዙ ፌለራችን መልቲፕል ነው። ይሄ ደግሞ መነሻውና ፕሮፓጌት የሚያደርገው ምንጩ ዙሩቱ ያለው ትምህርት ላይ ነው። ትምህርት ፊክስ ካልተደረገ የሀገር ፊክስ አይደረግም። እኔ ትምህርት ላይ ትንሽ አንብቤ ያለው አሁን አክቹሊ ያው እዛ አካባቢ ነኝ ያለሁት። ስለዚህ ሴክተር በደንብ ትንሽ ልናገር። ኢትዮጵያ ውስጥ ትምህርት ተደራሽነት አለ፣ ጥራት አለ፣ ሬሌቫንስ ወይም አግባብነት የሚባል አለ፣ ፍትሃዊነት ኢኩዊቲ የሚባል አለ። 4 ኢንዲኬተሮች ነው የትምህርት ሴክተሩ እድገት የሚለካው። ተደራሽነቱ ኦልሞስት አሁን ብዙ ትምህርት ቤት ያልተደረሰባቸው አካባቢዎች የሉም። ትምህርት ተዳርሷል። በገጠርም በምን ትምህርት ቤት የሌለባቸው ብዙ አይደሉም። ኢቭን አሁን ዲጂታላይዜሽኑም ከነ ችግሩ ዋናው የትምህርት ዘርፉ ችግር ጥራት ነው። የጥራት ያለው ትምህርት ጥራት ሲባል ዕውቀት፣ አስተሳሰብ እና ክህሎት ያለው ዜጋ ማፍራት ስራ እድል የሚፈጥር ራሱ ወይም ደግሞ ስትቀጥረውም ብዙ ማያለፋ ሰራተኛ ማለት ነው። ቶሎ ወደ ስራው ገብቶ የምትፈልገውን ውጤት ጥራት is a problem. Relevance is another problem. የአግባብነት የሚባለው ለምሳሌ ኢኮኖሚው የሚፈልገው በያጅ ከሆነ እኛ ግን የምናመርተው ፖለቲካል ሳይንቲስት ከሆነ አልተገናኝቶም ነው ነገር ስራችን። ይሄ ጆብ ማርኬቱና ዩኒቨርሲቲዎች የሚያመርቱት ማች ማድረግ አለበት። ዝም ብሎ ባይዘይ ትምህርት ማምረት የለበትም። አሁን አንተ ሳሙና የምታመርተው ገዢ አስበህ ነው አይደለ? ግራጁዌት የምታመርተው ማርኬቱን አይተህ ነው። እና ሁለቱ ሴክተሮች ባለመገናኘታቸው የሬሌቫንስ ችግር አለ። ለምሳሌ እንዴት እዚህ ይላል አይደለ? 70-30 ተብሎ ብዙ ኢንጂነሪንግ ገብቶ አሁን ኋላ ስራጥ የሆነው ይሄ የሬሌቫንስ ኢሹ ነው። ማርኬቱ የሚፈልገው ሌላ፣ እኛ የምናመርተው ሌላ እየሆነ የመጨረሻው የኢኩዊቲ ወይም ፍትሃዊነት የሚባል ነው። ለኔ ግን ትምህርት ላይ ቤዚካሊ ፕራይመሪሊ ያለው ችግር የጥራት ችግር ነው። ዩኒቨርሲቲዎች አካባቢ ሃይ ስኩሎች አካባቢ ያለው the best indicator of ጥራት ፓስ ሬት ነው። የሚያልፈው ተማሪ 3% ምናምን የሲኤልሲ ዘንድሮ አሁን የሚያልፈው ከሚፈተነው ኤግዚት ኤግዛም የሚያልፈው በጣም ትንሽ ነው። ይሄ ፈተና መቆራረጥ ምናምን ሲቀንስ ድሮ ዝም ብሎ ዲግሪ አድለን እኛ ዩኒቨርሲቲዎች አሁን ገበያ ውስጥ እንዴት እንሰብስበው ሎት ኦፍ እንትን ያለው በቃ ኢኮኖሚ ውስጥ ሎት ኦፍ መሰብሰብ ያለበት ብዙ ዲግሪ አለ። በዚህ ዲግሪ የማይገባው ግን መሰብሰብ የነበረበትና አሁን ቢጨንቀው አንዳንዱ ከተማ አስተዳደር እንደገና ፈትናለሁ ምናምን እያለኩ ነው። አዲስ አበባ ከተማ አስተዳደሩን ፈትኗል። ሲቪል ሰርቪሱ እንደገና ይብቃት። እኔ አሁን መምህራንን እኛ ዩኒቨርሲቲ ውስጥ እንደገና ዩኒቨርሲቲ አካባቢ እንደገና ተፈትነን ወደ ዩኒቨርሲቲ መምህር ብንሆን ጥሩ ነው። ፉልፊል የሚያደርገው መምህር ባይሆን ጥሩ ነው። ስለዚህ ትምህርት ሚኒስቴር አሁን አይ ቲንክ ጠንካራ ስራ በትምህርት ላይ እየሰራ ነው። 12ኛ ክፍል አካባቢ ዩኒቨርሲቲ አካባቢ ጠንካራ ስራ እየተሰራ ነው። ትምህርት ፊክስ ሲደረግ በተለይ የጥራት ኢሹ እና ደግሞ ስኮላርስ ወይም ምሁራን ለሀገራቸው ቅድም እንዳልኩ በምርምርም በማህበረሰብ አገልግሎትም አስተዋጽኦ ማድረግ ሲጀምሩ እና ከዚህ ብሎ ቅድም እንዳልኩት ከወርክሾፕ እና ከፐብሊኬሽን ሪቶሪክ ወጣ ብለው ማህበረሰቡን በምን ያህል እየቀየር ነው እኛስ እየተቀየር ነው ማህበረሰብ የሚል ጥያቄ መጠየቅ ሲጀምሩ አገሩ ይንቀሳቀሳል ብዬ አስባለሁ። ስለዚህ ትምህርት ላይ ሁለት ነገር ጥራት መጠበቅ አለበት፣
ትምህርት ሚኒስቴር በዚህ ላይ ፕሮፌሰር ብርሃኑ ጥሩ ስራ እየሰራ ነው። ኦነስትሊ በጣም ወንደርፉል ብዙ ፕሮጀክቶች ስላሉ ማለት ነው እዛ አካባቢ። ሁለተኛው ደግሞ ገና ያልተነካው ምሁራን በተማርኩበት ኤሪያ ለሀገሬ ምን ሰር ነው ብለው ሲጠይቁ ሁሉ ነገር እየተስተካከላል ብዬ አስባለሁ። ዋው በጣም የሚገርም ነው። በጣም ደስ የሚል ነገር ነው። እንግዲህ ያው እንድታመሰግንም ነው ዛሬ በአብዛኛውም የጋበዝኩህና በጣም ደስ ብሎኛል። ብዙ ነገር የተሰማህን ነገር አንተም ለነሱ መልስ አደረስክ። አጋጣሚ ለማድማጮችም ለወዳጆችም አንደኛ ታንኪዩ በድጋሜ በጣም ስለምትወዱኝና ስለምታበረታቱኝ ከፍ ከፍ እንድልም የምታደርጉኝ እናንተ ናችሁ። የእግዚአብሔር እርዳታም እንዳለው ነው። ግን ሳጠፋም በጣም ክሪቲካል ኮሜንት ምክንያቱም እኔ ሰው ነኝ ያጠፋለሁ። የራሴ እብደት አለኝ ብዙ ነገር ነው ያለኝ ያው ታውቁኛላችሁ በማህበራዊ ሚዲያ። ስለዚህ እብደት ሳበዛም ቀንስ ቶንን ቀንስ ቁም ነገር ላይ አተኩር ምናምን እያላችሁ የምትገጽጹኝ ኢቭን ክሪቲካል ይሄ ነገር የምሰራው ፕሮጀክት ኢቭን አጥፊ ፕሮጀክት ነው ለማህበረሰቡ አይጠቅምም ወይም ደግሞ አቢዩዚቭ ነው ማህበረሰቡን የሚጎዳ ነው ምናምን እያላችሁ ኢቭን ቅድም እንዳልኩት ቀን ሰዎችንም በመጠቆም ራይ ያላቸውን ሰዎች የኔ ቲም አባል ሆነው የናገር በጋራ ተያይዘን ትራንስፎርም እንድናረጋው ባይዘይ ለኔ ሊደርሺፕ የግድ ፎርማል ስልጣን መያዝ የለብም። አንድ ሰው ሊደር ለመባል መሪ ለመባል እዛ ወንበሩ ላይ መቀመጥ የለብም። የመንግስትም ሆነ የግል ወንበር ላይ በሐሳብ መምራት አለ፣ ሰውን በማሰባሰብ መምራት አለ፣ ኔትወርክ በማድረግ መምራት አለ። ብዙ ነው ሊደርሺፕ መልኩ እና እኔ አሁን ራሴን እንግዲህ በሉትም አትበሉትም ራሴን እንደ ኦፒኒየን ሊደር እንደ አንቂም በሉት ምንም የሆነ ስም ስጡት እንደዛ ነኝና ብዙ የሚከተለኝ ሰው ስላለ እኔም የሚከተለኝ ሰው ማሳፈርም ስለሌለብኝ ፕላስ ቅድም እንዳልኳችሁ እድሜ ሲገፋ ወይ ምናምን ከታይም ጋር ሩጫ ነው። ስለዚህ እኔ በአንድ ጊዜ 3-4 ፕሮጀክት አሳክቼ ቢያንስ የማህበረሰባችንን ህመም ባንፈታው እንኳን ሙሉ በሙሉ ማስታገስ እንኳን አለብን። ወጣቱ ባይዞይ በዚህ አጋጣሚ ተስፋ እያጣ የሚያየው ሰው እያጣ ሮል ሞዴል እያጣ ዝም ብሎ ቲክቶክ ላይ የማይሆን ነገር ላይ ጌም ላይ ምናምን ላይ እና አርሰናል ላይ እያፈጠጠ ስለሆነ ያንን ለመመለስ እንግዲህ ጆይን ሚ በተለይ እኔ አሁንም ፕሊም ማረጋው በጣም ጥሩ ሰዎች ራይ ያላቸው ቅንነት ያላቸው ኮሚትመንት ያላቸው ሰዎች አቅም ያላቸው ሰዎች ካሉ ጠቁሙኝ። ያው ፈትኜ አጣርቼ የኔ ቲም አባል አረጋቸዋለሁ። አብዮቱን እንቀጥላለን በተለያየ ዘርፍ። ትክክል። እጅግ በጣም አርገን እናመሰግናለን። እንግዲህ ቀጣይ መንገድ የተሳካ ይሁን። ያው ቀደም ሲል ገልጫለሁ ዛሬ ብዙ ነገር ለመጠየቅ አይደለም የተገናኘ ነው የነበሩት የናንተ ሪአክሽኖች ላይ እና የገጠመው ነገር ላይ ማመስገንም ስላለበት እኔ ማመስገንም ስላለብኝ የተገናኘ ነውና ለነበረን እጅግ በጣም ደስ የሚል አጥር ያለ ጊዜ እጅግ አድርጌ አመሰግናለሁ። በዚሁ አንለያይም። አዳዲስ ጉዳዮች ሲኖሩ የዶክተር ለጤና ሚሆን የማንኛውም በተለይ ደግሞ እኛ ሴሌብሪቲ የምንላቸው አሁን ቁጥር 1 ሴሌብሪቲ ነው ዶክተር ለጤና እየተከታተልን ያለው ነገር እናሳውቃለን። በዚህ አጋጣሚ እጅግ በጣም አከብርሃለሁ። በርታ። በተለይ የተለያየ ነገር እኛንም ተመክረናል ከቢዝነስ ከምን አንፃርና ለመማር ጥረት እያደረግን ነው። በዚህም ደግሞ ስቱዲዮ ከዚህ ጋር የተገናኙ ሾዎችን እንደው ዝም ብለን አርቲስት ብቻ እያደረግን እንዳንጨርሰው መሀል ላይ ከኪነ ጥበቡ ከምንም ወጣ እያልን ከመዝናኛውን ባሻገር ቁም ነገርና መዝናኛን ሚክስ እያደረግን እንድንሄድ ነው የሰጠኸኝ ምክርና እጅግ በጣም አድርጌ አመሰግናለሁ። ቅር ያለ ነገር ካለ እንግዲህ በዛሬው ቃለ መጠይቅ ያነሰ ነገር ካለ በጣም ጥሩ ነው። የኑስ ሚዲያ ባይዝወይ በዚህ አጋጣሚ እንግዲህ በኔም ባለፈው ኢንተርቪውም ሆነ ባለው ቪው ብዛት አሁን ዶሚናንት እየሆንክ ነው። እኔ ቅድም እንደው ከኢንተርቪው በፊት እየጠየቅኩ ነበር ካሉት ኢትዮጵያ ውስጥ ካሉት ፖድካስቶች አሁን በጣም እየመጣ ያለ ሚዲያ ነው እና በርታ። ሚዲያ ኢዝ ፓወር ባለፈው እንዳልኩት በመርካቶ ተክለ ሃይማኖት የንግድ ስኬቱን የሚያረጋግጡባቸው ሱቆችን በታላቅ ቅናሽ ይዘን ቀርበናል። ከ440 ሺህ ብር ቅድመ ክፍያ ጀምሮ በ11 ካሬ፣ በ16 ካሬ፣ በ22 ካሬ እና በ32 ካሬ አማራጮች እንዲሁም ለሱፐርማርኬት፣ ለስቶር እና ለሌሎች አገልግሎቶች ከ100 ካሬ ጀምሮ ሰፊ ምርጫዎች አሉን። ምንም አይነት የጋራ መጠቀሚያ ኮመን ኤሪያ ክፍያ ባለመኖሩ ለገዙት ካሬ ብቻ በመክፈል ትርፋማ ይሁኑ። ከ2.2 ሚሊዮን ብር ሙሉ ክፍያ ጀምሮ የሱቅ ባለቤት መሆን ይችላሉ። በንግድ ማዕከልነቱ ወደር የማይገኝለት ተክለ ሃይማኖት ላይ ዛሬውን ኢንቨስት ያድርጉ። ተመልካቾቻችን እንግዲህ የናንተን ግብረ መልስ
አስመልክቶ እንዲሁም ደግሞ የዶክተር ለጤናህን ምስጋና አስመልክቶ ያደረግነው የዛሬው አጭር ቃለ መጠይቅ ይችን ትመስል ነበረ። እንግዲህ እንዳያችሁ እንደተከታተላችሁን ተስፋ እናደርጋለን። ስፖንሰሮቻችን ደግሞ ኤምኤች ፈርኒቸርን እጅግ በጣም አድርገን እናመሰግናለን። እንዲሁም ደግሞ ሜሪት ፕሮፐርቲን፣ መርካቶ፣ ተክለ ሃይማኖት የሚገርሙ ሱቆችን በጣም በቅናሽ ዋጋ እየሰራ ነው። እነሱንም እናመሰግናለን። በቀጣይም ከዩኑስ ሚዲያ ጋር አብራችሁ ቀጥሉ። ላይክ፣ ሼር፣ ሰብስክራይብ ይደረግ። በያላችሁበት እናመሰግናለን። ሰላም ሁኑልን።